በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን ትምህርት ልታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር ልትገልጽልን ቅዱስ መንፈስህን ልታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት የምታስብልን መዓቱን በምሕረት ቁጣውን በትዕግስት የምትመልስልን ክረምቱን ዝናሙን ዘሩን የተባረከ እንድታደርግልን በፍጥረቱ ሁሉ በቸርነትህ ሰውን የሚረዳ አድርገህ እንድትባርከው እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይሁንልሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት የምናገኝ በፈጸመ ሁሉ ይርዳ ይባርክልን። 16 ቀን 1997 ዓመተ ምህረት ይህ ቀን ሊቃውንት እንደሚናገሩት መሰረቱ መጽሐፍ ቅዱስ ሆኖ መጽሐፍ ቅዱስ ዕለቱን አይናገርም፣ ታምራቱን ብቻ ይናገራል። የቁጥር ሊቃውንት ግን ይህን ዕለት ባለ ታሪክ አድርገው ይተርኩለታል። ከሙሴ በኋላ እስራኤልን የመራው መስፍን ኢያሱ ዛሬ በሙሉም በከፊልም ያሉበትን አገር ያወረሳቸው ያከፋፈላቸው ኢያሱ ነው። ኢያሱ ማንነት ነው ጌታ ያደረገው እና ኢያሱ ለእስራኤል ርስታቸውን በማከፋፈል በዚያ ሰፍረው የነበሩትን የከነዓን ልጆች 11 ነገሥተ አሞሪውን ማጥፋት ነበረበት ከነ ሕዝባቸው። እግዚአብሔር ሲቆጣ ሲቀጣ ቁጣውም ቅጣቱም ከባድ ነው እና
ያችን አገር ለእስራኤል በሰጠበት ጊዜ በሕዝቡ ላይ የደረሰው ጥፋት እጅግ መራራ ነው። መሐመድ ቁርአንን ሲሰራ ብዙውን የተዋሰው ከኦሪት ነው እና በተለይም ይህን በጭካኔ ሰውን መግደልን፣ ማጥፋትን፣ ዘር ማጥፋትን የተማረው ከዚያ ይመስላል። በተለይ በመጽሐፈ ኢያሱና በመጽሐፈ መሳፍንት የሚታየው ሁሉ እጅግ ከባድ ነው። እነዚህን የከናን ልጆች የነበሩበትን ሀገር ዛሬ ፍልስጤም ሀገር የሚባለውን ኢየሩሳሌምን በሙሉ ለእስራኤል ሲሰጥ በየሀገሩ አንድ ሰው ሳያተርፍ ነው ያጠፋው። ያውም እንደዛሬው የሚወረወር መሳሪያ የለም፣ በሰይፍ ነው ምን የሚፈልግ እና እዚህ ገባ። ህዝቡን በሰይፍ ስለጨረሰ አንድም ሰው አላስቀረም። እዚህ ገባ። ህዝቡን በሰይፍ ስለጨረሰ አንድም ሰው አላስቀረም የሚል ታሪክ ነው ተመዝግቦ የምታነቡት። በተለይ በምዕራፍ 10 መጽሐፈ ኢያሱ ምዕራፍ 10 ይቸግራቸው ጎረቤት ከጎረቤቱ ያሉ ነገስታት ተጠራርተው ሞክረው ነበር። ግን እነሱም ህዝባቸውም መዳንም ማዳንም አልቻሉም። ገባዖን የምትባለው ከተማ እዚያ የነበሩ ሰዎች ኢያሱ ከዮርዳኖስ ማዶ በነበሩት 3 ነገስታት ያደረገውን ሰምተው ስለነበረ አስቀድመው ሄደው ተደብቀው ይቅርታ ጠየቁት፣ ምህረት ጠየቁት። እሱ አጠገባቸው ደርሷል። እነሱ ግን ወደሱ ሲቀርቡ የተበጣጠሰ ልብስ ለብሰው የሻገተ ስንቅ ይዘው ነው እና ከየት መጣችሁ አላቸው። ከሩቅ ሀገር ነው የመጣንኛ፣ ዜናችሁን ሰምተን ይቅርታ እንድታደርጉልን ብለን ነው። አምላካችሁን እናመልካለን፣ ሕጋችሁን እንቀበላለን አሉት። እሱም በእርግጥም የሩቅ ሰው ናቸው ብሎ ተቀበላቸው። እንዳያጠፋቸው ማለላቸው። በማግስቱ ሲሄዱ እዛች እነሱ ከተማ ደረሱ። ከዚህ በኋላ ምን ያርጋቸው የማለ ስለሆነ ከዚያ ለቤተ እግዚአብሔር እንጨት ፈላጭ የሙጋድ እንጨት ፈላጮች ድንኳን ጫሚዎችና ተካዮች አድርጎ ሰራቸው ይላል። እነሱ ይህን በማድረጋቸው በዙሪያቸው ያሉ ነገስታት ሁሉ በዙሪያቸው ያሉ ህዝብ ሁሉ እነሱ ሊያጠፉ ተነሱባቸው። እነሱም ወደ ኢያሱ አድነን መጥፋታችን ነው ብለው ላኩ። ኢያሱ ቃል እግዚአብሔር ጠየቀ፣ ሂድ ሁሉንም በእጅ ሰጥቻቸዋለሁ አለው። ወጣ፣ ጦርነት ተጀመረ።
የሚሸሸው ህዝብ የድንጋይ በረዶ ይወርድበት ነበር ከሰማይ። በሰይፍ ከሞተው በድንጋይ በረዶ የሞተው ይበልጣል ነው መጽሐፉ። ያም ሆኖ ቀኑ እየመሸ ስለሄደ ኢያሱ አንድ ቃል ተናገረ። ፀሐይ በገባውን ወደ ጨረቃም በኤሎን ሸለቆ ይቁም ስራችን እስክንፈጽም ድረስ ብሎ ተናገረ። እንዳለው ሆነ ነው የሚል እግዚአብሔር ስለ እስራኤል በሚዋጋበት ቀን ይላል ለሰው ቃል የታዘዘበት ቀን ቢኖር ያ ብቻ ነው። ከዚያ በፊትም ከዚያም በኋላ የለም የሚል ቃል የተጻፈው ያ ምዕራፍ 10 ከቁጥር 12 እስከ 15 አንድ ቀን ቆማለች ፀሐይ እና አንዷ ቀን ሁለት ቀን ሆነች ማለት ነው። ይህንን ቀን በቁጥር ሊቃውንት በቁጥር ምርመራ ሐምሌ 15 እና 16 እንደሆነ ይናገራሉ። ልዩ ምልክት ያለው ቀን ነው። በኋላም ዮናስ 3 መዓልት 3 ሌሊት በከርሰ አንበሪ በአሳ አንበሪ ሆድ በቆየ ጊዜ የቆየባቸው እነዚህ ቀኖች ናቸው። ከ15 እስከ 17 ያሉት እና ልዩ ምልክት ያላቸው ቀኖች ናቸው ይላል። በእኛ በኢትዮጵያም ለሚያስተውለው ሰው አንድ ታሪክ ትቶ ሄዷል። ይሄ ቀን ግርማዊ ቀዳማዊ አፄ ኃይለ ሥላሴ የተወለዱ በዚህ ቀን ነው። በ84 ዓመተ ምህረት ገደማ 1800 ለመጨረሻ ጊዜ በዚህ ቀን እንኳን አደረሰው ብለን በ66 ዓመተ ምህረት ስንሰናበታቸው ቤቱ ባዶ ነበር። እኔ ቢያንስ ከ49 ዓመተ ምህረት ጀምሮ እስከ 66 ትንሽ የደረጃ እድገት እያገኘሁ በመምጣቴ ከዚያ ቦታ አልተለየሁም። ይልቁንም ከ60 ዓመተ ምህረት በኋላ የዚህ ቤተክርስቲያን አስተዳዳሪ ስለነበርኩና እዚያውም ላይ ለአዲስ አበባ አድባራት አለቆች ማህበር ምክትል ፕሬዝዳንት ነበርኩ። የባታው አቡነ ማቴዎስ ጸባቴ ኃይለ መስቀል ሊቃውንት ተብለው እሳቸው ዋና ሰብሳቢ እኔ ምክትል ነበርኩኝ። እና በዚያ ጊዜ በአንዳንድ ምክንያት የዘመን መለወጫን፣ ልደትን፣ ፋሲካን፣ የልደታቸውን በዓል በመሳሰሉት ቀኖች እንኳን አደረሰው የሚለውን ንግግር በአለቆች ስም ማድረግ ነው የነበርኩ።
እና በመጨረሻ ጊዜ 66 ዓመተ ምህረት እኛ ብቻ ነበርን እንኳን አደረሰው ልንላቸው እዚያ የተገኘ ነው። ያ እንኳን ቤቱን ግቢውን ያጣብብና ያስጨንቅ የነበረ አንድም ህዝብ አልነበረም። ግን ሁሉን ነገር እግዚአብሔር ሲፈታው የማይፈታ ሲዘጋው የማይዘጋ ነገር የለም። ወደ ቤት ውስጥ ስንገባ በሩ ላይ በጊዜው የነበሩት ሁለቱ ተቀዳሚና ምክትል ሊቃነ መናብርት ኩሎኔል መንግስቱና ኩሎኔል አጥናፉ በግራና ቀኝ ወንበር አዘርግተው ተቀምጠው ነበር። ስንገባ ደግሞ ልጅ ሚካኤል ምሩ ጠቅላይ ሚኒስትር ተብለው ጄኔራል አማና አንዶም የመከላከያ ሚኒስትር ተብለው ስለነበረ ሁለቱ ግራና ቀኝ ቆመው ነበር። በዚህ ሁኔታ ነው እንኳን አደረሰው ያልናቸው እና እጅግ በጣም የሚያስደነግጥ ግርማ ይታይ ነበር በዚያ ቤት። እግዚአብሔር ካለበት ሁሉ ነገር ይሞቃል፣ ይደምቃል። እግዚአብሔር በሌለበት ደግሞ ግርማው ይከብዳል። በፊት ብዙ ክብር ይታይበት፣ ብዙ የሙዚቃ ድምጽ ይሰማበት፣ አልባ በአልባ ይሸት የነበረ ቦታ ባዶ ሆኖ የሚያስደነግጥ ሁኔታ ይታይ ነበር። እና እንኳን አደረሰው ካልኳቸው በኋላ እንግዲህ ግርማዊ ጃንሆይ አንድ ሰው የተፈቀደለትን ስራ የሚያከናውነው በቀን ነው። የቀን ብርሃን እስካለ ነው። ቀኑ ከመሸ ግን ወደ ቤት መሰብሰብ ብቻ ነው። አሁን በግርማዊነቱ ህይወት 11 ሰዓት ላይ ነው ማለት ይቻላል። ሙሉ ቀን ሰርተዋል፣ ደክመዋል። የሚቻለውን ሁሉ ይሆናል ያሉትን ሁሉ አድርገዋል። አሁን ግን ቀኑ እየመሸ በመሄድ ላይ ስለሆነ ቅር እንዳይለው፣ እንዳያዝኑ፣ እንዳይበሳጩ የዕለቱን ሳይሆን እግዚአብሔር በመላ ህይወቱ በየጊዜው ያደረገውን ትድግና ስንቅ አድርገው ሊጠቀሙበት ያስፈልጋል ነበር ያልኳቸው። እነዚያንም እናንተም ትናንት በክብራቸው በነበሩበት ጊዜ በዚያ በገናና ክብራቸው በነበሩበት ጊዜ ግርማዊ ጃንሆይ ለዘላለም ይኑሩ፣ ሺህ ዓመት ይንገሱ እያላችሁ ትጮሁ ነበርና ዛሬ ያ ሁሉ ተለውጦ ስታዩት እንዳትጋፏቸው፣ እንዳትዳፈሯቸው። ጌታችሁ ብቻ አይደለም አባታችሁም ጭምር ናቸው። ብትተላለፉ ግን
እግዚአብሔር ይፈርድባችኋል፣ እናንተም ትወድቃላችሁ፣ እንደቆማችሁ አትቀሩ ነበር ያልኳቸው። እያዘን ገባን፣ እያዘን ወጣን። ከዚያ በኋላ ሁለተኛ ተገናኘን። 6 ዓመተ ምህረት ማክሰኞ ቀን ነበር ይመስለኛል። እንደዚህ ሆነ። ከዚያ ጊዜ ጀምሮ ለኢትዮጵያም የጨለማ ቀን ነው የሆነ። እነዚያ ኢያሱ ሲያሳድዳቸው የነበሩ ሰዎች የድንጋይ በረዶ እየቀጠቀጠ በተራራው ቁልቁለት ሁሉ እንዳጠፋቸው እኛም እዚያ ቀን ጀምሮ የጥቂት በረዶ ከላያችን አልተለየም። አልፎ አልፎ ቢሆንም የሚረሳ ትዝታ አይደለም። ደርግ በአዲስ አበባ ከተማ ዙሪያ ይደበድባቸው የነበሩ የተማሪዎች አስከሬን ለሚያቸው ሁሉ በሚያሳዝን ሁኔታ ነው ይተረክ የነበረ። ተሚሉና ከተኙ በኋላ ጭንቅላታቸውን የሚመቷቸው እና ተንበል ብለው የሚያጠኑ ይመስሉ ነበር ነው የሚሏቸው። እዚያ ጊዜ ያለቀው ተማሪ ወደ 60,000 ያህል ተማሪ ነው ያለቀ። ከዚያ ወዲህም ይህ ወረፍ አልተገኘም። ሁሉ ነገር ሰው የማይገባውን ሲናፍቅ አመጣጡ ጥሩ አይሆንም። ምግብ እንኳን ቢሆን አለ ሰዓቱ ከበሉት አይስማማም። እውነቱ የቀዳማዊ ኃይለ ሥላሴ ዘመነ መንግስት ለኢትዮጵያ ሕዝብ እኔ በማውቀው መጠን ማለት ነው እጅግ በጣም ጥሩ ነበር። አንድ ሰው አቅም ካገኘ የፈለገውን መስራት የሚችልበት፣ በፈለገው መንገድ መንቀሳቀስ የሚችልበት፣ ይህን ስራ ይህን አትስራ የማይባልበት ጊዜ ነበር። ለነጋዴው፣ ለገበሬው፣ ለወጭ ወራጁ፣ ለለማኙ ሳይቀር ብዙዎች የቢሮ ስራቸውን እየተው ወደ እርሻ ገብተው ነበር። ወደ ልማት ነበር የገቡ። ብዙ ስመጥሮች የእርሻ ሀብታሞች ተነስተው ነበር። እናቶ ብሩ የሚባሉ እነ ተካየ ገኖ የሚባሉ ብዙዎች እና ቢሮ ለሴቶች እየተለቀቀ ሌላው ወደ እርሻ እየሄደ ነበር። እቤት መብላት አይጣፍጥም፣ እህሉ አልጣፍጠናል ተብሎ እቤት ተዘጋጅቶ ጫካ ነበር ግብዣው ሁሉ፣ የጫካ ግብዣ። እኔ እንኳን 2 ቀን 3 ቀን ሄጃለሁ። ሜታቦ አሁንም ያ ጥምጥያ ሆኖ ምንጩ ጋር
ወንዙ ጋር እዚያ 2 ጊዜ ግብዣ ሄጃለሁ። እዚህ ባስኮ በኩልም እንደዚህ ነበር። ሰርግ ከሆነማ በጠቅላላ ውጭ ሆኖ ነበር። ቅዳሜና እሑድ ከሆነ ሶደሬ፣ ሐዋሳ፣ ላንጋኖ ይሄ ነበር። ቀን ቀርቶ ሌሊት የትም ቦታ ቢንቀሳቀስ አንተ ማነህ የሚል አልነበረም። እና እኔ የእናቴን ተስካር ለማውጣት ጎጃም ቀን ቀጥሬ ከዚህ ሲሄድ ከሌቱ በ6 ሰዓት ነው የተነሳሁኝ ከቤት እና በ11 ሰዓት ደግን ገባሁ። የአባይን በረሃ ጨርሼ እዚያ አርፌ እንደገና በ2 ሰዓት ብቸና ደርሼ ብቸና ሻይ ጠጥቼ ቁርስ በልቼ እቤቴ የሞዶቼ ጋር በ6 ሰዓት ደረስኩ። ይህን ያህል የሰላሌን ሜዳ እያቋረጥን ስንሄድ ሌሊቱን ሙሉ አንተ ማነህ የሚል ነገር የለም። ምን ያህል ጸጥታ፣ ምን ያህል ሰላም ነበር። ግን ሰው አላወቀውም ነበር። ስላላወቀው ምቾቱን ብቻ እንጂ እግዚአብሔርን ዘነጋ። በተለይም ሚስዮናውያን በየቤቱ እንደ ጣሳ ቤት በየደጁ የጸሎት ቤት እየከፈቱ ጠባይ ያስለውጡት። ይልቁንም ጴንጤቆስጤዎች በየቤቱ እየሰበሰቡ ሲያስለቅሱት ያድራሉ፣ ሲጮህ ያድራል። እንዲህ አይነት ነገር ተፈጠረ። ትርምስምስ ያለ የሃይማኖታዊ ጠባይ መጣ። ያም እግዚአብሔርን አሳዘነው መሰለኝ። ሁሉ እንዳልነበረ ሆኖ ይሄው 32ኛ ዓመታችንን ይዘናል። የሰቀቀን ህይወት እየገፋን፣ የጭንቀት ህይወት እየገፋን አንድ ቀንም ደስ ብሎ እኔ እንጃ ደስ የሚለው ሰው እንዳለ አላውቅም እንጂ እኔ ከዚያ ወዲህ አንድ ቀንም ደስ ብሎኝ አላውቅም። ያቺ ቀን ለኛም የታሪክ አንድ ምልክት አላት ማለት ነው። እነዚያ ለነገስታ ሞሪዮን የመጨረሻ ቀን እንደሆነች ሁሉ እነዚያ ለከነዓን ነገዶች የመጨረሻ ቀን እንደሆነች ሁሉ በእኛም እንግዲህ እግዚአብሔር እስኪወስነው ድረስ ያስቸጋሪ ታሪክ ምልክት መሰረት ናት። ከዚያ ጊዜ ጀምሮ እስካሁን አለን። ወደፊት ደግሞ ምን እንደሚመጣ አናውቅም። ጊዜ ገቢር ለእግዚአብሔር የሥራ ጊዜ አለው ተብሎ እንደተጻፈ ጊዜ የእግዚአብሔር የሥራ መስፈሪያ ነው። የሥራ መስፈሪያ ነው። ሌሊትና መዓልት እንዲያው አይደለም የሚንቀሳቀሱ፣ ፀሐይና ጨረቃ እንዲያው አይደለም የሚመላለሱ። የያዙት ትምህርት አላቸው፣ ስራ አላቸው። ጌታ ይትበሉ ለጀሰም ለነገ አትበሉ፣ የነገው ነገ ይታሰባል። ያክላ ለዕለት እከያ ወስራሃ፣ ለቀኒቱ የራሷ የሆነው ይበቃታል ያለ። እያንዳንዷ ቀን በእግዚአብሔር ፍርድ
የተመደበችበት ስራ አላት በዓለም ያንን አማካር ነው የሲኒማ ስዕል ጨርቆች ወይም ወረቀቶች ያንን የተሞላውን በካሜራ ተነስቶ የተሞላላቸውን ሁሉ ይዘው ተጠቅልለው ይቀመጣሉ። በስራ በሚቀርቡበት ጊዜ ግን ያ ሲከፈት ተራ በተራ ውስጣቸው ያለውን ያሳያሉ። ዕለታትን ሰዓታትን እንዲህ ናቸው። እግዚአብሔር ለይኩን ብሎ ሲናገርና አንድ ቀን ሆነ፣ ሁለት ቀን ሆነ፣ ሶስት ቀን ሆነ፣ አራት ቀን ሆነ፣ አምስት ቀን ሆነ፣ ስድስት ቀን ሆነ፣ ሰባት ቀን ሆነ ከስራ አረፈ ተብሎ በተመዘገበው መሰረት ሲፈጠሩ ለዚያች ለአንድ ቀን አይደለም ተፈጠሩ። ለአንድ ቀን ስራ አይደለም ተፈጠሩ። ከዚያ ቀን ጀምሮ እስከ ዓለም ፍጻሜ የራሳቸው የሆነ ድርሻ አላቸው የተመደበላቸው። ያንን እያሳዩ ነው የሚያልፉ። ያን ለሰው ልጅ እያሳዩ የራሳቸውን ስራ እያሳዩ ለመጪው አስረክበው ያልፋሉ። ለዚህ ነው ለቀኒቱ የራሷ የሆነ ድካሟም ጥፋቷም የራሷ የሆነ ይበቃታል ሲል የተናገረ በዚህ ምክንያት ነው። አባቶቻችን በጊዜያቸው በተሰጣቸው ቀን ያዩትን አዩ፣ የሰሩትን ሰሩ። ታሪክ ሕያው ወይም ንጉስ ያደረገዋል። እኛም በስራችን ወደዚህ ዓለም ገብተናል። የሚገርመው ግን ትናንት ከነበሩት ከአባቶቻችን እንኳን የተሻለ ወደ እነሱ አቅጣጫ ለማመልከት የሚበቃ ስራ እንኳን አልሰራንም። እነሱ የሰሩትን አፍርሰን እንኳን አልጨረስንም። እንግዲህ እነሱ ለማነጽ ባለ ታሪክ ሆኑ፣ እና ደግሞ ለማፍረስ ባለ ታሪክ ሆነናል። ሁለታችንም እናልፋለን። እነሱ አልፈዋል፣ እኛም እንከተላቸዋለን። እንግዲህ ደግሞ ሌላ ባለ ታሪክ ነው የሚገባበት። ወይ እኛ ያፈረስነውን በማነጽ የእነሱን ታሪክ ያድሳል፣ ወይም እኛ ባፈረስነው ላይ እየቀጠለ የባሰ አገልግሎት ምድረ በዳ ሊያደርግ ይችላል። እና የእግዚአብሔር ስራ አይቋረጥም። ዕለታት ሰዓታትን በዚህ መሳሪያዎች ናቸው። እና ትናንት በኢያሱ ዘመን እንዲህ ተደረገ ብለን እንደተረክን እኛም በዘመናችን ደግሞ አሁን እንዳልኳችሁ አንድ ታሪክ አስቀምጠናል ማለት ነው። ምናልባትም ሌላ ሶስተኛ ታሪክ ይመጣ ይሆናል። አሁን እንደምታዩት እጅግ አስቸጋሪ ሁኔታ ላይ ነው ያለነው። ሰው እያንዳንዱ የራሱ የሆነ መላስ አለው። ግን ሲናገር የምንሰማው በአንድ ሰው መላስ ነው። አንድ ሰው የሚናገር ነው የሚመስለው። ቋንቋውም አንድ ነው። ምናልባት እኔ ስለማላይ ይሆናል የሰው ፊት ግን ይለዋወጥ ይሆናል። በምሰማው አንጻር ግን አንድ ቋንቋ ብቻ ነው፣ አንድ አይነት ቋንቋ ብቻ ነው። ይህም ምን ያህል ሰው ሁሉ
ፈሪ ልበል ፈሪ ብቻ ሆኖ መሰለኝ ወይስ ዋጥ ፖለቲካ የሚባል ነገር ድሮ አልወድም ነበር። ዛሬ ደግሞ ይባስ ጠላሁት። ሰው ሰውነቱን የሚረሳበት በድሮ ጊዜ የቃል ወለምታ በቅቤ አይታሽም ይባል ነበር እና አንድ ሰው ሲናገር ተጠንቅቆ ነው የሚናገር። ገሌ እንዲህ አለ ከተባለ ያ ወይም ያስነግራል ወይም ያስከብራል እንጂ እንደዚህ ሆኖ ተከትሎ መጮህ አይደለም። ይህ የሰው ጠባይ አይደለም። መጥፎውን ነገር አይኑ እያየ ጆሮው እየሰማ መልካም ነው ይላል። ምን ማለት ነው? ሞት ያልጠየቀን ሰኔ አንድ ቀን በዚህ ዓመት የተፈጸመውን በዚህ ሀገር ያለን ሁሉ አይተናል፣ ሰምተናል። ግን ሰዎች ያንን አንድም እንዳልተደረገ ቢደረግም የሚገባ እንደሆነ ለመናገር ሲጥሩ ይታያሉ እንጂ በጽሁፍ አንጻር በታሪክ መልኩ በጋዜጦች ጽፈውታል ማለት ነው። ይህን የሚናገሩት እታች ግድ የለም እላይ ሳይቀር እታች ያለው ይፍራም ይሳሳትም ግድ የለም። ግን እላይ ያለው ያው ነው። ስጋዊው ግድ የለም መንፈሳዊው ያው ነው። ስጋዊና መንፈሳዊ የበላይና የበታች ሕፃንና ሽማግሌ ያለየ ሁሉም እግዚአብሔር የተካደበት መልክ የሚታይ ይህ በጣም አሳዛኝ ሁኔታ የተመለከቱት። እንግዲህ ምናልባት የሚተካው እንዳለ እድሜ ካገኘን እናያለን። ሁኔታውም የታሪክ ጠባሳ ሆኖ ይሆናል ማለት ነው እና ዕለታት እስካሉ ድረስ ታሪክ አለ። ታሪክ እስካለ ደግሞ የታሪክ ባለቤት አለ። የታሪክ ባለቤትም ሁለት ናቸው። አንዱ ከፍጡራን ወገን የሥራ ባለቤት የሆነው መልካም አድራጊ ወይም ክፉ አድራጊ፣ ሁለተኛው ግን ሁሉንም በበላይነት የሚቆጣጠረው ኃያሉ አምላክ። ከፍጡራን ወገን የሆነው ያልፋል፣ ይለወጣል። ፈጣሪ ግን አያልፍም፣ አይለወጥም። እስከ ዓለም ፍጻሜ ስራውን እየመራ ይኖራል። አሁን እያንዳንዱ ሰው አጥብቆ ከሚያስብበት ጊዜ ላይ ነው የደረስነው። ሞት የነገሰበት ዘመን ነው። ሞት ብቻ ገዢ የሆነበት ዘመን ነው። ይሄ ደግሞ ነጭና ጥቁር ሩቅና ቅርብ አለየም። የሰለጠነ የደነቆረ አላለም። በኢራቅ በአፍጋኒስታን የተደረገውና የሚደረገው ምናልባት እነዚህ ህዝቦች እንደ አውሮፓዎች ባይሆኑ ነው እንዳንል በአሜሪካን የተደረገው አሁንም በእነዚህ ቅርብ ቀኖች
በእንግሊዝ የተደረገውና በመደረግ ላይ ያለው ሁሉ እግዚአብሔር ምንም አይነት ስራ ለመስራት ካሰበ ሁሉ ቀኑ መሆኑን የሚያሳየን ከሱ ስልጣን ማምለጥ የሚችል እንደሌለን የሚያሳየን ዛሬ ጠዋት ነው ትናንት ደግሞ በግብፅ የተፈጸመው እጅግ መራራ ነገር ቅድም ከመጽሐፍ ኢያሱ እንደተጠቀሰው እስላሞች የተማሩት ሰውን በጅምላ ማጥፋት የተማሩት ከዛ ነው። መግደል ስራ ነው። ስማ ድሮም የኢትዮጵያ ሸላዮችና አግራሪዎች እዚህ ገዳይ ይሉ ነበር። ታዲያ እነሱ ሰው አይደለም እንስሳትን ያደም ነበር የሚሉት። ዛሬ ግን እዚህ ገዳይ የሚለው መርካቶ ገዳይ፣ አራት ኪሎ ገዳይ የሚለው ሁሉ ዝሆን አይደለም የሚገለው ሰው ወገኑ አይኑ እያየ ወገኑን ሲጨፈጭፍ ቅር የማይለው እንዲህ አይነት ጊዜ እንጃ ወላጆች ሲጠየቁ ልክ ነው፣ ምንም ስህተት የለበትም። ራዕየ ዮሐንስ ተርጓሚው ጊዜ ነው ሰው አይተረጉመውምና በምዕራፍ 6 ከገለጣቸው ቃላት አንዱ አራተኛው ማኅተም በተከፈተ ጊዜ ቅጥልጣል አመልምል፣ ቅጥልጣል ፈረስ፣ ቅጥልጣል መልክ የሚለቅ መልክ ያለው ፈረስ ወጣ ነው። በላይ የተቀመጠው ማን ነው? ሞት። የምትከተለው መቃብር ያለ። በዚህ በምድር ላይ በሞት በጦርነት በረሃብ በምድር አራዊት ሰው እንዲጨርስ ስልጣን ሰጠው ነው። አራት አይነት ጠባይ ኤድስን የመሰለ መድኃኒት አልባ በሽታ መጥቷል። ሐኪሞች ደግሞ ጉንፋን ያዘርክም ሆነ አንዱ ካንዱ እንዳይገናኝ ይላሉ። ኤድስ ከያዘው ግን እንዳትርቁት ይላሉ። እንዳትለዩት፣ ከራቃችሁት መድሎ ነው ይላሉ። ረሃቡ አገር አለየ፣ ድንበር አለየ። ጦርነቱ አገር አለየ፣ ድንበር አለየ። የምድር አራዊት የሚባለውም በየጊዜው ከሚወረወረው ከሚተነው የመድኃኒት ብናኝ የሚፈጠረው የልዩ ተባይ ሀገራችን እንኳን በምዕራብ ጎጃም ቡሬ የሚባለው ሀገር ዝንቦች ምን ያህል ሰው እንደጨረሱ እንግዲህ ሲናገር ሰማ ነበር። ሁሉ በድንቅነት በኩል ስናየው አስደናቂ የእግዚአብሔር ስራ ነው። በሰው በኩል ስናየው ግን አስጨናቂ ነው። ሞት የነገሰበት ዓለም ውስጥ ነው ያለው። ታዲያ በዚያ ውስጥ አንዲት ተስፋ ብቻ የምትታይ በምዕራፍ 16 ራእይ በምዕራፍ 16 ላይ ከተሰነዘረው ቃል ውስጥ አንድ ቃል አለች።
እኔ እንደሌባ ድንገት እመጣለሁ እና እርቃኑን ተጋልጦ እንዳያፍር ልብሱን የሚጠብቅ ብፁዕ ነው ትልቃለች። በቁጥር 14 እና 15 ነው። በዛም ቢባል ሃይማኖት ካለ መዳን ይቻላል ማለት ነው። ሃይማኖት ከሌለ ግን የለም። ስለዚህ የሃይማኖት መኖር ተፈላጊ ነው። ግን አለው ለነገሩ ጌታ በወንጌል የሰው ልጅ ይመጣል ይላል እና ይመጣ በምድር ላይ ሃይማኖትን ያገኝ ሆኖ ወይ እንጃ ነው። ይህን ቃል ሰው ቢናገረው ኖሮ በእውነት ያላምነው ነበር። ምን የተናገረው እሱ ነው። የሰው ልጅ ይመጣል፣ ግን በመጣ ጊዜ በምድር ላይ ሃይማኖት ያገኝ ሆን እንጃ እንደዚህ ነው ያለው። ይህንን አገራችን ተስፋ ነበራት። በቅዱሳት መጻሕፍት በልዩ ልዩ ታሪክ መጻሕፍት ተስፋ ነበራት። ነገር ግን አሁን እንደምናየው ከሆነ ለዚያ ተስፋ የሚያበቃት ምልክት ሁሉ እየጠፋ ነው። ዋናይቱ ምሰሶይቱ የብርሃን አምድ ኦርቶዶክሳዊት ቤተክርስቲያን ነበረች። እሷ አለቀላት። ምዕመናኑ ይጠብቋት ይገባቸው ነበረ፣ አልጠብቋት። አይ ወዬ ማለቱ ብቻ ከንፈር መምጠጡ ብቻ አይበቃም። አንድ የሚሰበርን ነገር እንዳይሰበር ካልተጠነቀቁለት ከተሰበረ በኋላ አይጉድ ማለት ይጠቅማል? አይጠቅምም። ጌታ መብራትን የሚያበሯት ቅርጫት ሊከድኑባት አይደለም፣ እንቅብ ሊጭኑባት አይደለም። በሚገባ ስፍራ ላይ ሆና ለሁሉ የምታበራ ነው። ቤተክርስቲያን ስትወድቅ እያየ ህዝቡ ስሙን እንደ ቀልድ እንደ ዋዛ እንደ ተራ ነገር ተመለከታት። ያደረገው ነው የሚል ቋንቋ ይዞ ማለት እሱ ደግሞ ምን ስራ የሚገባን እንድንሰራ ይጠይቃል። በጣም ከሚያሳስብ ጊዜ ላይ ነው የደረስነው። እንዲሁ እሱ ከባዱን አቅሎ አገሪቱን ከጥፋት አድኖ ህዝቡን ከጥፋት አድኖ ዘር እንዲያተርፍ ፈቃዱ ይሁን። ሁሉ በስተልሽ ያህልዋናስ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ ታስብልን።
وأعطون بمهرات قطعهم وتبسل الثمانسين ለዚህ የመቅሰፍት ኃይል የወደቁትን ሁሉ ነፍሳቸውን እንድትምርልን ከቅዱሳን ጋር እንድታሳርፍልን ለአገሪቱን ወርቅ እንድታመጣልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስጉን አምላክ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ወለኩልነ ለኪ ቸሪቱ አማላጅቱ እመቤታችን ቅድስት ድንግል ማርያም ሆይ አንቺ ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት የምታቀርቢው በአማላጅነትሽ እኛንም አገራችንን በመላው ዓለም የሚገኙ ሕዝበ ክርስቲያንን እንድታስቢ እንድታማልጅን እንለምንሻለን እንማልድሻለን። ነቢዩ ተንሥኢ ጽዮን ለዮሴፍ ኃይለኪ ወሚዜም ለጸላእትኪ ብሏልና እባክሽ እመቤታችን የሌሎችን ጥፋት ተንኮል ትተሽ አሉ ምእመናን አሉሽ ከአንቺ አልተለዩም ከአንቺ አልራቁምና የእነሱን ጥላት አይተሽ ይህችን ሀገር የምታማልዱ እንለምንሻለን እንማልድሻለን። ቸር እግዚአብሔር አምላካችን ሆይ የእናትህን ልመና ፊት አያስመልስም አንገት አያስቀልስምና እናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ሀገራችንን እንድትጠብቅልን እንለምንሃለን እንማልድሃለን። ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም እንድታሸጋግረን ይህንንም ጾመ ፍልሰታን ተቀብለን ለመፈጸም ለእርቅ የሚያበቃ እንዲሆንልን እንድትባርክልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ሆይ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ይህን አምላክን ወመድኃኒነ ኢየሱስ ክርስቶስ ስለ ኃጢአት ወደምታሳስር ተወካፌ ንስሐ ዘወሃቦሙ ስልጣነ ለአበዊነ ሐዋርያት ወደሙ ንጹሕ ይስረይ ለክሙ ኃጢአተክሙ ወይቤልክሙ ምሕረቱን እስከ ይእዜ ወይኑ ፍቱሐነ ወንጹሐነ ወይረስየነ ወይረስይክሙ ድልዋነ ለመስቀሉ። ይህንም እናንተንም በቸርነቱ ለመንግሥተ ሰማያት የበቃን ያደርገን ይህም ኃይል ነግሮት አንተ እግዝእትነ ማርያም መሐረነ ክርስቶስ እግዚኦ ኢየሱስ ክርስቶስ
وكما بيسعدك ومهرتك وسر حتياته وحتياته كل جيد يتوجد كتوسون بيترتان بسنتي ينينم يهجهنم حتيات استسري بموت بعد موت بمعصب بمثل من النبي فحسن محمد مهرتك يهرتك يا بركة يا بفكر ومسلم سيد كل سنجرهم